ከአማራ ፋኖ ህዝባዊ ድርጅት ወሎ ቤት አማራ ጠቅላይ ግዛት የተሰጠ የሐዘን መግለጫ ሚያዝያ 3 2017 ዓ.ም የተፈጸመብንን ታሪካዊ ክደት ህዝባችን ይወቅልን፣ ታሪክም ይመዝግበው። ከብልጽግና ሰራዊት ጋር እየተፋለምን ከጀርባችን በህዋት ተለላኪ ፋኖን ባዮች ተወግተናል። የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራር የጎንደር ጠቅላይ ግዛት ተቀዳሚ ምክትል አዛዥና የገብርዬ ክፍለ ጦር ዋና አዛዥ ሜጀር ጄኔራል ከፍያለው ደሴ በህዋት ተለላኪ ፋኖን ባዮች ልብ በሚሰብር ክደት ከጀርባ ተወግቶ ሚያዝያ 3 2017 ዓ.ም ተሰውቷል። በአማራ ህዝብ የህልውና ትግል ውስጥ እጅግ ልብ የሚሰብር መራር ሐዘን ተፈጥሯል። ይህን እውነታ ታሪክ ትውልድና ሀገር ይወቅልን። ሜጀር ጄኔራል ከፍያለው ደሴ ከህዋት ወረራ ጦርነት ጀምሮ ከፍተኛ ተጋድሎ ያደረገ አዋጊ ብቻ ሳይሆን ተኩሶ የማይስት ታማኝ እንደ ገብርዬ ቆራጥ እንደ አጼ ቴዎድሮስ የሆነ ተዋጊ ጭምር ነበር። የከፌን ጀግንነት እንኳን የአማራ ህዝብ ከህዋት ጄኔራሎች እስከ አብይ ኤታማዦር ሹም የመሰከሩለት ክንደ ብርቱ ቆራጥ የአማራ የቁርጥ ቀን ልጅ መሆኑን በጠላትም በወገንም የተመሰከረለት የትግላችን አብሪ ኮከብ ነበር። የእርሱን ጀግንነት የጎንደር ሸንተረሮች፣ የጋይንት ሸለቆች፣ የጨጨሆ ገደላማ ቦታዎች፣ የዘቢጥ ሜዳማ ቦታዎች፣ የዳውንት ገብታዎች፣ የዥንጣ በረሃና የጋሸና ምሽግ የከፌን ፊልም የሚመስሉ ጀብዶዎች ያስተናገዱ ቦታዎች ናቸው። እነዚህ ቦታዎች አንደበት ቢኖራቸው የከፌን ጀግንነት እንዴት በመሰከሩ ነበር። በታሪካዊ ጠላቶቻችን አስጨናቂው ጀግና ታሪክ ይቅር በማይለው መልኩ ክደት ተፈጽሞበታል። መሪያችንን በላይ ጋይንት ወለላ ባህር አጎና ከተማ ውጊያ ተከፍቶበት ተሰውቷል። ይህን አቻ የማይገኝለት ክደት ህዝባችን እንዲያውቅልን እንፈልጋለን። የተካደው ከፍያለው ደሴ አሊያም የአማራ ፋኖ ህዝባዊ ድርጅት አይደለም። የተካደው የአማራ ህዝብ የህልውና ትግል ነው። በቀጥታም ይሁን በተዘዋዋሪ በዚህ ክደት ተግባር የተሳተፉ አካላት ላይ ከህዝባችን አስፈላጊውን እርምጃ እንድንወስድ እንጠይቃለን። መላው ህዝባችን የአማራን የህልውና ትግል ለመጥለፍ የሚንቀሳቀሱ ከብልጽግና ከአማራ ታሪካዊ ጠላቶች ተልዕኮ የተቀበሉ ካዲዎችን ለይቶ በማወቅ ትግሉን ከጠላፊዎች እንዲጠብቅ ጥሪያችንን እናስተላልፋለን። የሐቀኛ የአማራ ፋኖ ትግል ደጋፊዎች ትግሉን የበግ ለምድ ከለበሱ ተኩላዎች እንዲጠብቅ ማስገንዘብ እንወዳለን። በአማራ የህልውና ትግል ውስጥ ተሰግስገው የሚገኙ የጠላት ተለላኪዎች፣ የትግሉ ነጋዴዎች፣ የስልጣን ጥመኞች፣ የብልጽግና ስልታዊ አጋሮችን በተመለከተም ለመላው የአማራ ህዝብና የትግላችን ደጋፊዎች ኢትዮጵያውያን በሙሉ ያለንን ውስጣዊና ውጫዊ አሰላለፍ በቅጡ ለይቶ እንዲከታተል እናሳስባለን። በመጨረሻም የአማራ ፋኖ ህዝባዊ ድርጅት ወሎ ቤት አማራ ጠቅላይ ግዛት እዝ አመራርና አባላት ከድርጅታችን በሚቀመጥ አቅጣጫ መሰረት የሚሰጠንን ግዳጅ ለመወጣት ዝግጁ መሆናችንን መግለጽ እንወዳለን። በመጨረሻም ለመላው የአማራ ህዝብና ለትግሉ ደጋፊዎች እንዲሁም ለቤተሰቦቹ፣ ለትግሉ አጋሮች መጽናናትን እንመኛለን። ታጋይ ይሰዋል፣ ትግል ይቀጥላል። ድል ለአማራ ፋኖ፣ ሞት ለባንዳ።